በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. እንዴት ሰለምክ በማለት ነበር ጋዜጠኛው የጠየቀው። አይኑን ሰበር አንገቱን አጠፋ አድርጎ አቀረቀረና ንግግሩን ጀመረ። የዘመን ቀመሩ ሲፈተል በ1993 ከዕለታት በአንዱ ቀን ከባለቤቴ ጋር ለመዝናናት ራቅ ብለን ተጓዝን። ዛፍ ቅጠሉን ጋራ ሸንተረሩን እያቆራረጥን አንድ መንደር ስንደርስ መሽቶ ነበርና መመላለሻው መንገድ ጠፍቶን እየኳተትን በረሃብ ነደድን። ከአላፊ አግዳሚዎቹ አንዱን የሚበላ ነገር የምናገኝበትን ደህና ሆቴል እንዲጠቁመን ጠጋ ብለን ጠየቅን። አለባበሳችንን ተመለከተና እንግዳ መሆናችንን አስተዋለ። ደህና ሆቴል የለም፣ ምግብ ቤትም ቢሆን በዚህ ሰዓት ዝግ ነው። ወደ ከተማ ለመመለስ ደግሞ መሽቷል። ሰዓቱ የጅብ ነው። ባይሆን ወደ እኔ ቤት እንሂድና ራታችሁን በልታችሁ ታርፋላችሁ፣ ጠዋት ሲነጋ መንገዱን አሳያችኋለሁ አለን። ወደ ቤቱ ወሰደን። አንዲት ደሳሳ ጎጆ ውስጥ አስገባን። ጨለማ ነው። ትንሽዬዋ ጠረጴዛ ላይ ያለው ፋኑስ ይንቀለቀላል። 5 ሕፃናትና 2 አዛውንቶችን ከአንድ ጥግ ተቀምጠዋል። ግድግዳ ማገሩን እያየን ቀለል ያለ መጠነኛ እራት አቀረበልን። በልተን ስንጨርስ አንተና ሚስትህ እዚህ አልጋ ላይ በነፃነት እረፉ፣ እኔና ቤተሰቤ ሌላ ክፍል ውስጥ እንተኛለን በማለት ተሰናበትን። ሌሊቱን በበቂ ሁኔታ ተኛን። ማለዳ ጎህ ከመቅደዱ በፊት ነቃን። ላደረገልን መልካም ነገር ልናመሰግነው ከተኛንበት ክፍል ለባብሰን ወጣን። ሌላ ክፍል ግን አላገኘንም። አይኔን ወርውሬ ስመለከት ሰውየው አንዲት ዛፍ ላይ ተሰቅሏል። ከስሩ ደግሞ ቤተሰቦቹ ተጎዝጉዘዋል። ሕፃናቶቹም ሁርምት ብለው ሽፋሽፍቶቻቸውን ከድነዋል። ባለቤቴ በሁኔታው አለቀሰች። በዚያ ቀዝቃዛ አየር እንዴት ለማያውቁት ሰው ውጪ ማደርን ምርጫቸው ያደርጋሉ? እስልምና ለእንግዳ ያለው ቦታ ገረመን። ይህ የምናየው እስልምና ከምንሰማው ፍጹም ይለያል ተባባልን። ወደ ሰውየው እየተንጠራራው እስልምናን እንዴት ማወቅ እችላለሁ በማለት ጠየቁት። የቁርአን ትርጉምና አንዳንድ መጽሐፎችን ገዝተህ አንብብ አለ። የዛፉ ቅርንጫፍ ላይ ተጋድሞ ቁልቁል እየተመለከተኝ ወደ ሀገሬ እንደተመለስኩ ስለ እስልምና ለማወቅ በርካታ መጽሐፍትን ሸማመትኩ። ለተከታታይ 2 ወራት በጥሞና ተቀምጬ አነበብኩ። ከአላህ ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸውን በእውነት መሰከርኩ። እኔን ምክንያት አድርጎ ከ1000 የሚበልጡ ሰዎች እስልምናን ተቀበሉ። አሁን በሀገረ ሮማንያ እስላማዊ ማዕከል እየገነባው ነው። እስልምናን በዓለም ላይ ለማስፋፋት ኢንሻአላህ እተጋለሁ። ወዳጆቼ፣ በመልካም ስነ ምግባር ዳዕዋ ማድረግ ይሉሃል ይህ ነው። እንግዳ በማክበር እስልምናን እንዲቀበሉ ምክንያት ሆነ። ሰዎችን ባሰለሙ ቁጥር የማይቋረጥ አጅርን እንዴት እንደሚያስመዘግብ ተመልከቱ። መልካም ስነ ምግባር ትልቅ ዋጋ አለው።
የነቢያችንም ዓለይሂ ሰላቱ ወሰላም ፈለግ ነው። ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ መልካም ስነ ምግባርን ላሟላ እንጂ አልተላኩም ብለዋል። ዒባዳ የቱን ያህል ያነሰ ቢሆንም የስነ ምግባርህን ነገር አደራ። ሁሌም ባህሪህን ለማሳመር ተጣጣር። በጥሩ ስነ ምግባር ብቻ የቂያማ ቀን አላህ መልእክተኛ ዓለይሂ ሰላቱ ወሰላም በጉርብትና ትቀርባለህ። በመልካም ስነ ምግባር ብቻ የጀነት ላዕላዩን ክፍል ትወርሳለህ፣ ጀነቱል ፊርደውስ። ሷሊሖቹ ደጋጎቹ ሰዎች ወንጀል የሌለባቸው ፍጹምና ንጹህ ይመስሉሃልን? አይደለም። ተሰትረው አላህ ስለሰተራቸው ጥፋታቸውን በማመናቸውና በመጸጸታቸው ስለ ጥፋታቸው የአላህን ምህረት በመለመናቸው ከጥፋት በኋላ መልካምን ነገር በማስከተላቸው እንጂ። እናም ኃጢአት ነውር ነው። ነውርህን እንደ ጀብድ አታውራ። በጥፋትህ ወደ አላህ ተመለስ። መጥፎ ከሰራህ ጥሩ ሥራ አስከትል። አላህ የሰጠህ ጸጋ አንድም እውነተኛው ጸጋ ወይም ደግሞ ጸጋ የሚመስል ቁጣው ሊሆን ይችላል። ልዩነቱን የምታውቀው በዚህ መልኩ ነው። በእርግጥም እውነተኛ ጸጋ ከሆነ ወደ አላህ ያቀርብሃል፣ ቁጣው ከሆነ ደግሞ ከአላህ ያርቅሃል ይላሉ ኢብኑል ቀይም። እናም አላህ ወደደኝ ጸጋውን አፈሰሰብኝ ብለህ አትዘናጋ። በጸጋው ውስጥ ሁኔታህን መርምር፣ ከአላህ ርቀትና ቅርበትህን ለካ። በሰጠህን ነገር አጣቅመን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱዓዎች ላስተዋላቸው አቤት ጥልቀታቸው። ከዱዓቸው መካከል በጠዋቱ ይህ ቀልቤን ወሰደውና ላካፍላችሁ ወደድኩ። ወመቲዕና አላሁመ ቢአስማዕና ወአብሳሪና ወቁዋቲና አበደን ማ አብቀይተና የሚለውን በሕይወት በምድር ላይ እስካቆየህን ድረስ በመስሚያችን፣ በማያችን፣ በጥንካሬያችን አጣቅመን ተጠቃሚዎች አድርገን ማለት ነው ትርጉሙ። እናስተውል። በተሰጡት ጸጋ መጠቀም አለመቻል ትልቅ ጉዳት ነው። የተሰጠንን ጸጋ በአላህ ላይ ለማመጥ መጠቀም ደግሞ ከባድ ኪሳራ ነው። ወዳጆቼ፣ ከዓይንም ዓይን የሚያየው ይሰፋል፣ ከጆሮም ጆሮ የሚሰማው ይገዝፋል። ትርጉሙን በደንብ አጢኑማ። ዓይን አይቶ ካላስተዋለ፣ ጆሮም ሰምቶ ካልተማረ ምን ሊፈይድ? ጥንካሬ፣ ጉልበትና ብርታት አላህ በሚወደው ነገር ላይ ካላዋለ ምን ሊረባ? በአንዳንድ አእምሮ፣ ጤና፣ ዓይን፣ ጆሮ፣ እግር፣ ሀብት አንቀላም አላህ በሚፈልገው ነገር ላይ አልዋለምና፣ ይህም ትልቅ ቅጣት ነውና። ሌላም እናስተውል። አላህ ስብሓንሁ ወተዓላ ያጣቀመው ሲቀር ዛሬ ላይ ሀብት ቅጣት ሆኗል። ወደ ላይ ከፍ ባሉ ቁጥር ሀብት ድህነት፣ ሐሳብ እንቅልፍ ማጣትና በሽታ ሆኗል። የአላህን ስብሓንሁ ወተዓላ ሥራ ተመልከቱማ። በዚህ በኩል ሰጥቶ ይከለክላል፣ በዚያ ደግሞ ከልክሎ ይሰጣል። ዛሬ ላይ ድሃ ዘንድ የሌሉ አስፈሪ በሽታዎችን እነ ስኳር፣ እነ ደም ግፊት፣ እነ ካንሰር የሚገኙት ሀብታሞች ቤት ነው። ስጋ አትብላ፣ ቅባት አትንካ፣ ጨው አትጠቀም፣ መሬት ተኛ፣ ደረቅ ነገር ብላ የሚባሉት እነርሱ ናቸው። ታዲያ ፍላጎትን ከመንጠቅ በላይ ምን ቅጣት አለ? እያለ መጠቀም አለመቻል፣ አላህ በሰጠን ጸጋ ለመጠቀም አለመታደል፣ ገንዘባችንን ለአኺራችን አለማስቀደም፣ ነፍሳችንን ማስደሰት አለመቻል ትልቅ ህመም ነው። ወዲያ ደግሞ የድሃን ሕይወት ልብ በሉ። የሚበላ ያግኝ እንጂ የሻውን አማርጦ ይበላል። መኝታ ይኑረው እንጂ
ሳያማርጥ ይጋደማል። ከገንዳ ይበላል፣ ከፍሳሽ ይጠጣል፣ ያለ ኪኒን ይተኛል፣ በጥሩ ህልም ይነሳል። በአላህ ጸጋ መጠቀም መቻል ይህ ነው። ይህም አላስተዋልንም እንጂ ብዙ እድለኝነት ነው። በጤና መጠቀም መቻል፣ ምኞት መጠቀም መቻል፣ በአፕታይት መጠቀም መቻልና ሌሎችም ብዙ ነገሮች ትላልቅ የአምላካችን ጸጋዎች ናቸው። አላህ ሆይ በሰጠህን ነገር አጣቅመን። ኢላሂ የዋልክልን ስፍር ቁጥር የለሽ ጸጋዎች አንተን ከማመስገን የፈጸምናቸው እኩይ ሥራዎች ምህረትህን ከመለመን እንዳያዘናጉን ንቃትና ብርታቱን ስጠን። ኢላሂ በልቦናችን የሚመላለሱ አያሌ ጥያቄዎች አንተ ዘንድ ድብቅ አይደሉም። ተዝቆ በማያልቀው እዝነትና ምህረትህ የውስጥ ስብራቶቻችንን ጠግንልን። ምድርን ለወዲያኛው ተሰናብተው ለምርመራ የቀጠሮ ቀናቸውን የሚጠባበቁ ሙታኖችን ደጁ እየናፈቃቸው ከጓዳ መውጣት የተሳናቸው ህሙማንን ፈተናን መሸከም ተስኗቸው በሕይወት ቤተ ሙከራ ውስጥ የሚንገላቱ ባሮችህ ሁሉ በምህረትህ ጎብኛቸው። የቅርቢቱን ዓለም ለመልቀቅ በሞት ጣር ተይዘን በምናቃትትበት ወቅት አንደበታችን ያችን ጣፋጭ ቃል እንዲያሰማ ዕጣውን ወፍቀን። ኢላሂ የዕድሜን ጥግ አሳየን። ኢላሂ የዓፊያውን ሸማ ደርብልን። ኢላሂ የኢማኑን ለዛ አጎናጽፈን። አንተን የምንፈራበት ጉልበት ስጠን። ዒልሙንና ማዕሪፋውን አስታጥቀን። ከግራር ስር የጠነከረ ትዕግስት አላብሰን። ሐላል በሆነ የሀብት ባህር እጠበን። አግኝቶ ከማጣት ደብቀን። ከድህነትና ስጋት ገላግለን። የመስጠትን ጣዕም ወፍቀን። ከጠላት ተንኮል አረቀን። ከግፈኞች ጥቃት አስጠልለን። በፍጡራኖችህ ላይ በሚደርስ በደል ውግንነታችንን ሚዛን አልባ አታድርግብን። በሰዎች ላይ እኩይ ከማሰብና መጥፎ ከመስራት አቅበን። በአንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን። ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበትን አንደበት ስጠን። የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገህ አግራለት። ወልዶ ለመሳም ያልቻለውን ሁሉ በልጆች ጸጋ አንበሽብሸው። ከባህር ማዶ ሆነው በአገርና ቤተሰብ ናፍቆት እየተለበለቡ የብዙዎችን ኑሮ ያቃኑ እህት ወንድሞችን አገራቸውን ምድራዊ ገነት አድርገህ በዓፊያና በሀብት ወደ አገራቸው መልሳቸው። የአብራክ ክፋዮቻቸውን ፍሬው የበዛ የበረካ ዛፍ አድርጋቸው። ትከሻችን ሊሸከመው ከማይችል የፈተና አይነት አረገን። ኑሮአችንን ሁሉ ሸፍነህ ኬላውን አሻግረን። ከወላጆች ሐቅ ጠብቀን። ካደናቃፊና ከድንገተኛ ሞት ሰትረን። ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰናበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ በምህረትህ አካበህ ዝንታለም የሚኖርባት የድሎት ከተማ የሆነችው ጀነትን ወፍቃቸው። እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ መድበን።